ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ዓለም አዲስ ጦርነት ልታዋልድ ነው። የዓለም አስተላለፍ ተጽዕኖ እየተቀየረ ነው። የኢራን ጦርነት አሁን ዓለምን እየቀያየረው ይገኛል። አሜሪካንን የልዕለ ኃያልነት ጥያቄ ውስጥ ከቷታል። ኢራን የሆርሙዝ ወሽመጥን የዓለምን 20% በላይ መተላለፊያ የነዳጅ የድፍድፍ ዘይትን መጓጓዣ መስመር በብቸኝነት እንድትቆጣጠር አስችሏታል። ታላቅነትንም እድል አስተላልፎ ሰጥቷታል። አሜሪካንን በጽኑ ሲማጸኑ የነበሩ ሀገራት ቡድኖች አሁን አሜሪካ አስተማማኝ ጋሻ አለመሆኗን ማረጋገጥ ጀምረዋል። በዚህም የተነሳ የአሜሪካ አጋሮች ራሳቸው በይበልጥ የባህረ ሰላጤው ሀገራት አማራጭ ላይ ማተኮር ጀምረዋል። አሜሪካ ጦርነቱን በድርድር ጋብ ብታደርገውም አሁንም የኢራን እስላማዊ ዘብ በወንበሩ ላይ ይገኛል። ይበልጡኑ የኢራን የኒውክሌር ፕሮግራም በህዝባዊ ድጋፍ እየተንበሸበሸ ሄዷል። አሜሪካ የእስላማዊ ዘቡን ቅቡልነት ዝቅ አድርጋ ብትመለከተውም አሁን በመደራደር አቅሙ እንዲሁም የጦርነት ስልታዊ መንገዱን አሜሪካ ሳታደንቅ አላለፈችም። የሐሚኒ የቀብር ስነ ስርዓት ላይ የታየው ህዝባዊ ማዕበል አሜሪካንን አስደንግጧታል። የማይናከስ ውሻ ይጮሃል እንዲሉ አሜሪካ ጩኸቷ ባዶ ሆኖ ቀርቷል። ኢራን ወሽመጡን በብቸኝነት ተቆጣጥረዋለች። በዚህም የተነሳ የዲፕሎማቲክ አቅሟ ጎልብቷል። ጠንካራ አጋሮቿ ቻይናና ሩሲያ አሁን ድሉን እያጣጣሙ ይገኛሉ። ተጽዕኗቸው እያደገም በመምጣቱ አንደኛው የሰክሰሳቸው ማረጋገጫም አድርገውታል። የአሜሪካና የአረብ ሀገራት ጥምረት አሁን በኢራንና በአጋሮቿ መተካት እየጀመረ መጥቷል። አክሲስ ኦፍ ኤቪል አሜሪካንን አስደንግጧታል። አሜሪካ ፈርስት ፖሊሲን በመከተሏ የተነሳ ሁሉም አጋሮቿ ከአሜሪካ ጋር ያላቸውን ግንኙነት እንደ አዲስ እያጤኑት ይገኛሉ። ሩሲያ፣ ቻይና፣ ሰሜን ኮሪያ ጠንካራ ጥምረት እየፈጠሩ ነው። አንደኛ ዋነኛ አጋራቸው ደግሞ ኢራንም ጭምር ነች። መልቲፖላር ሲስተም እየተገነባ ነው። ወታደራዊ ጥምረታቸው እምነታቸው ከፍ እንዲል አድርጎላቸዋል። አሜሪካንን ሊገዳደር የሚያስችል አቅምም ማፈርጠም ማጎልበት ጀምሯል። አሜሪካ ከዚህ ቀደም በፔንታጎን በኩል ያለችውን ቃላቶች መዋጥ የግድ ይላታል። 5 ግዙፍ ጦርነቶችን በአንድ ጊዜ ተዋግቼ የማሸነፍ አቅም አለኝ፣ ይህንን አቅም አጎልብቻለሁ ስትል ነበር። አሁን ትንሽ የተባለውንም ኃይል ማንበርከክ ተስኗታል። በዚህም የተነሳ ኢራን ጉልበቷን ተጠቅማ ወደ ጠረጴዛ ለድርድር አሜሪካንን አስቀምጣታለች። በዚህም የተነሳ የአሜሪካ አጋሮች ድንጋጤ ውስጥ ገብተዋል። በዓለማችን እጅግ ሚስጥራዊ ተብላ የምትጠቀሰው ሀገር ሰሜን ኮሪያ አሁን በጦርነት አቅሟ እጅግ አስፈሪ እየሆነች መታለች። ሰሜን ኮሪያ መሪዋ እንኳን ቢነኩ ጠላት በተባሉት ሀገራት ላይ ግልጽ የውሳኔ አቅጣጫን አስቀምጣለች። ኒውክሌሯ መሪዋ ከተነካ ያለ ከልካይ ወደ ምዕራቡ ሀገራት የሚዘንብ ይሆናል። ኪም ጆንግ ኡን አሁን በሀገራቸው የህዝብ ተወካዮች ምክር ቤት ቀርበው ቃላቸውን ዳግም አረጋግጠዋል። የጦር አቅማቸውን በእጥፍ እንደሚያሳድጉም ተናግረዋል። በዋነኝነት የምዕራቡ መንግስታት እንደ ስጋት የሚመለከቱትን የሰሜን ኮሪያ የኒውክሌር ፕሮግራም የቦምብ ምርት ለድርድር እንደማታቀርበው አሳውቃለች። አቅሟን ምርቱንም በእጥፍ ለማሳደግ ምላ ተገዝታለች። ሰሜን ኮሪያ በፍጹም በአሜሪካና በጥምረቷ የሚደረገውን ከበባና ወከባ በፍጹም እንደማትታገስ የመጨረሻ ያለችውን ማስጠንቀቂያንም አሰምታለች። ሰሜን ኮሪያ በቀጠናው እጅግ ተፈሪ እየሆነች ልዕለ ኃያል እየሆነች መታለች። ጎረቤት ኮሪያ ግን እንቅልፍ በአይኗ ዝራልል ብሏታል። ሰሜን ኮሪያና አጋሮቿ እያስጨነቋት ነው። ታላቁ ስጋት ደግሞ አንደኛው ይህ ነው። ሰሜን ኮሪያ ሙሉ በሙሉ በራሷ አቅም ኒውክሌር መታጠቅ የሚችሉ የጦር መርከቦችን ገንብታ አጠናቃለች። እጅግ ግዙፍ መርከቦች ይፋ መደረግ ጀምረዋል። ሰሜን ኮሪያ መርከቦቿን በሞቱ ጄኔራሎቿ እየሰየመች ትገኛለች። በዚህም የተነሳ ቁርሾ እንዳለ አንደኛውና ዋነኛ ማሳያም ጭምር ነው። መርከቦቹ ሁሉንም የተባሉ ዘመናዊ ኤሌክትሮኒክ ዋርፌሮችን መሳሪያዎች ተገጥሞላቸዋል። ሰሜን ኮሪያ ባህር ሰርጓጆችን በተከታታይ ሙከራ ስታደርግ ነበር። አሁን ሙሉ በሙሉ ተሳክቶላታል። ባህር ሰርጓጅና የጦር መርከቦቹ ጠላቶች ባሎቻቸው ሀገሮችን ድልን ያቀናጀኛል ወዳለቻቸው ስትራቴጂካል ቦታዎች ማሰማራት ጀምረዋል። ኪም ጆንግ ኡን አሁን ተጨማሪ የጦር መርከቦች ባህር ሰርጓጆች እንዲመረቱ
ጥብቅ ትዕዛዝንም አስተላልፈዋል። ሰሜን ኮሪያ ከራሺያና ከቻይና ጋር በመናበብ ለዚህ ድል እየበቃች ትገኛለች። መረጃዎች እንደሚያሳዩት ከሆነ ቻይና በሰፊው የቴክኖሎጂ ድጋፍ እያደረገች መሆኑ ታውቋል። ሩሲያ የዩክሬን ጦርነት ላይ ሰሜን ኮሪያ ስላገዘቻት አሁን የመርከቦች የባህር ሰርጓጆች የኒውክሌር ቦምብ ቴክኖሎጂና ጥሬ ዕቃዎችን እየረዳች ትገኛለች። ቻይናና ራሺያ የጋራ መከላከያ አቅማቸውን እያጠናከሩ ይገኛሉ። ወታደራዊ ልምምዶች እና የደህንነት ስጋት ትንተና በጋራ ማከናወን ጀምሯል። አዲስ ጥምረት አዲስ ኃይል በዓለማችን ላይ ጎልቶ ነጥሮ መውጣት ጀምሯል። ቻይናና ራሺያ በጋራ ወታደራዊ ልምምድ እያደረጉ ነው፣ ግን ሽፋን ነው ይባላል። በደቡብ ኮሪያና በጃፓን በኩል ያሉትን ስትራቴጂካል አቅሞችን የመፈተሽ ሙከራም ነው የተባለ ነው። ኒውክሌር የታጠቁ የጦር አውሮፕላኖች የቻይናና የራሺያ አውሮፕላኖች በደቡብ ኮሪያና በጃፓን ድንበሮች በኩል ሲያልፉ ነበር። አሁን ውጥረት በውጥረት ሆኗል። ስጋቶች እየጨመሩ ነው። አሜሪካም የዚህ ስጋት ተካፋይ ሆናለች። ቻይና 2 H6 ቦምብ ጣይ አውሮፕላኖች፣ ራሺያ TU-95 ቦምብ ጣይ አውሮፕላኖች እንዲሁም TU-142 የራሺያ ቦምብ ጣይ፣ ቻይና 2 J-16 ተዋጊ ጀቶችን እንዲሁም 4 ብዛት ያላቸው J-10 ተዋጊ ጀቶችን፣ ራሺያ SU-30 ተዋጊ ጀት እንዲሁም 1 A-50 የስለላና የጦር ማዘዣ አውሮፕላን እንዲሁም የቻይና KJ-500 የተባለ የጦር ማዘዣ በዚህ ልምምድ ላይ ተሳትፏል። J-10 በስፋት ታይቷል። ቻይና የግሏ የሆነ የጦር ጀት ተመልክተናል። ግን ይህ የጦር ጀት ማንነቱና ምንነቱ ቴክኖሎጂው እስካሁን ድረስ ግልጽ አልሆነም። በዚህም የተነሳ አሜሪካ ስጋቱ አልቀረላትም። ጃፓን የአየር ክልሏን ለማስጠበቅ ብትሞክርም በፍጹም ልትቋቋመው የምትችለው ኃይል አለመሆኑን ተገንዝባለች። በዚህም የተነሳ ጃፓን ወደ ኋላ ማፈግፈግን መርጣለች። ደቡብ ኮሪያና ጃፓን የበረገጉት ከ50 የሚልቁ የራሺያ እንዲሁም የቻይና የጦር አውሮፕላኖች ስለከበቧቸውም ጭምር ነው። እስከዛሬ ከተደረጉ የጦር ልምምዶች ውስጥ ያሁኑ እጅግ ግዙፍ የተባለው ነው። የቻይና መንግስት እንዳለው ከሆነ ተጽዕኖችን የመቀልበስ እንዲሁም ስርዓት የማስያዝ ሂደት ነው እያለ ይገኛል። የቻይና መንግስት አሁን ጃፓን አካሄዷን ደግማ እንድታጤነው እያስጠነቀቀም ይገኛል። በጃዙር We want to emphasize that China's actions are entirely justified, reasonable, and lawful, and are aimed at curbing Japan's moves toward a new form of militarism. We hope that Japan will recognize its mistakes, correct its erroneous actions, genuinely reflect on its past. ቻይና የመከላከያ በጀቷን በእጥፍ አሳድጋለች። ጃፓን ከሁለተኛው ዓለም ጦርነት በኋላ የመከላከያ በጀቷን አሁን ላይ በእጥፍ ማሳደግ ጀምራለች። ከ3 እጅ በላይ ቻይናም ተመሳሳዩን እያደረገች ነው። Our defense expenditure remains at a reasonable, moderate and restrained level, which accounts for less than 1.5% of our GDP for a long time. In contrast, Japan, as a defeated nation in World War II, has rapidly increased its defense budget for 14 consecutive years. Its defense spending has drastically increased to 2% of its GDP, and the government plans to further raise this ratio to 3.5%. Japan's per capita defense spending is more than 3 times that of China. As the Chinese saying goes, the innocent are innocent, and the guilty are guilty. በቀጠናው የቻይና የራሺያ የሰሜን ኮሪያ በጋራ እንዲሁም በተናጠል የሚያደርጉት እንቅስቃሴ ከምዕራቡ ሀገራት ጋር ያላቸውን ውጥረት እያባባሰው ይገኛል። ጃፓን ውጥረት ውስጥ ገብታለች። በይገባኛል ቦታዎች አሁን ከሁለት የኒውክሌር ባለቤት ሀገሮች ጋር ተፋጣለች። አሁን አጋር የተባለችው አሜሪካ ኃይሏን ወደ ጃፓን እያስጠጋች ነው። ጃፓንና ደቡብ ኮሪያ ፍጹም ባይዋደዱም አሁን የጋራ ጠላት ገጥሟቸዋል። በጋራ መቆም የግድ ይላቸዋል። አሁን የዲፕሎማሲ ግንኙነትን አስጀምሯል። ጃፓንና ደቡብ ኮሪያ የጋራ መከላከያን እየፈረሙ ይገኛሉ። ሁለቱም አሜሪካንን እንደ ግል ጋሻ መመልከታቸውን እያቆሙ መጥተዋል። ለዚህ ደግሞ ወሳኝ የተባለው ዋነኛ ገፊ ምክንያታቸው ኢራን ታላቅ ሆና መውጣቷ ነው። ኢራንን ያላሸነፈች አሜሪካ እኛንን ታስጥለናለች ብለው ፍጹም አልጠበቁም። በኢራንና በቻይና እንዲሁም በራሻ መካከል ያለው የጦር አቅምን ስንመለከት
ሰማይና ምድር ነው። ቻይና እጅግ ግዙፍ የተባለ የመከላከያ አቅም አላት። በዚህም የተነሳ ጃፓንና ደቡብ ኮሪያ በጋራ ጥምረት ለማድረግ ወስነዋል። ቻይና፣ ሰሜን ኮሪያ፣ ራሽያ የሀገራቱን ጥምረት እንደ ስጋት ቆጥረውታል። ምላሽም ይኖራል ተብሎ ይጠበቃል። ጃፓንና ደቡብ ኮሪያ ግን ይህ የመጨረሻ ዓላማችን ነው ብለዋል። ደቡብ ኮሪያ በፍጥነት የሚቀያየር ዓለም ላይ የደህንነት ሁኔታን መከታተል ያስፈልጋል እያለች ነው። ከጃፓን ጋር መተባበር እጅግ ወሳኝ ነው እያለችም ጭምር ነው። ሀገራቱ መደጋገፋቸውን አሁን እያጠናከሩ መጥተዋል። አሜሪካን እንደ ሶስተኛ አጋዥ ኃይል እየተመለከቱ ነው። ዶናልድ ጄ ትራምፕ በጂ7 ስብሰባ ላይ ፑቲንና ሺን ኢራንን ስላልደገፋችሁ ገለልተኛ ስለሆናችሁ እናመሰግናለን ሲሉ ተሰምተዋል። ግን ፔንታጎን ሆድ ሲያቅ ዶሮ ማታ እያለ ይገኛል። I want to thank China, President Xi. I was with him and he stayed neutral, totally neutral, and I appreciate it. And I want to thank Vladimir Putin. He was very neutral. They could have made it much more difficult. በጂ ስብሰባ ላይ ዶናልድ ጄ ትራምፕ ይህንን ይበሉ እንጂ ሁለቱ ሀገራት ራሻና ቻይና በሰፊው ኢራንን ሲያስታጥቁ ነበር። የአሜሪካንን ዘመናዊ የጦር ጀቶች ሲያረግፉ የነበሩት የቻይናና የራሻ የአየር መከላከያዎች ነበሩ። አሁን አዲስ ጥምረት እየታየ ነው። ቻይና፣ ሰሜን ኮሪያ፣ ራሻ በጋራ እየቆሙ መጥተዋል። የምዕራቡን ተጽዕኖ አሁን እየቀለበሱትም ጭምር ነው። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስላል። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።